አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይህ ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደ ማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ ማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግና
የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ።